ያ ይሰማል በደንብ። ሰላም ክርስቶስ ይብዛልህ። ሰላም ብያለሁ። እፎይ ከስርም ያላችሁ እህት ወንድሞቻችን ሰላም ክርስቶስ ይብዛላችሁ። በደንብ ይሰማል እኔ ጋ። ኦኬ እሺ፣ ሁላችሁም ከተሰማ መልካም ጽቡቅ ሰላም ብያለው። ኦኬ ዛሬ አንድ የምንመለከታት ቶፒክ ትኖራለች። እሷም አሁን ሰሞኑን ካያችሁ አላህ አደምን በእጁ እንደፈጠረው እሱን ተመልክተናል። በእጅ ሲባል እንደ ዋብያዎች አስተምሮ ሊትራሊ እጅ የሚለው የሚወሰድ እንጂ የሚተረጎም እንዳልሆነ ተመልክተናል። ቀጥታ በእጁ ከሆነ ደግሞ መነካካትን አይተናል ማለት ነው። ፕላስ ደግሞ እነኛን ሲሰራ ምናምን ብቻ የተለያዩ ነገሮችን ትናንት አይተናል ማለት ነው ዋናው ነገር። ዛሬ ደግሞ እነሱን ከመስራቱ በፊት አላህ የት ነበረ? ይህንን ታውቃላችሁ ወይ? ታውቃላችሁ ብዬ አስባለሁ። የት ነበረ አላህ? የት ነበር የሚለውን ከአርሹ በላይ ይላሉ ሲሉ እንደሰማ ነው ትላለህ። ከአርሹ በላይ መቼ ነው የሆነው? እሱን እናያለን ማለት ነው፣ እንመለከታለን። ከአርሹ በላይ መቼ ነው አለ? ግን ታብታብና ኮፒ ሊንኩን በደንብ 1 ሚሊዮን አስገቡት። እሺ ዩቲዩብ ላይ ያላችሁም ዩቲዩብ ላይ ላይክ ማድረግ ኮሜንት መጻፍ አትርሱ። ዩቲዩብ ላይ ያላችሁ ላይቭን ቪዲዮዎችን ላይክ ማድረግ አትርሱ። ኢንከሬጅ ስለሚያደርገው ማለት ነው። እዚህም ያላችሁ ታፕታፕ ኮፒ ሊንክ በደንብ አድርጎ ገና ነው ያለው እና መቆራረጥ እንዳይገጥመን ማለት ነው። ቶፒኩ በጣም ድንቅ ቶፒክ ነው። እንግዲህ ከአርሽ በላይ ከሆነ እሱ በጣም ብዙ ጥያቄዎች የምናነሳበት ነው። አይ ግቡና እስኪ የምንነጋገርበት ይሆናል። ታፕታቡን ግን ፕሊስ እንዳታቋርጡ። ገና ነው፣ በጣም ከፍ አድርጉት። ሶሪ ቦስ ቀጥልሽ። የምንዳስሳቸው ይሆናል ሰፋ አድርገን እንመለከተዋለን ማለት ነው። እንመለከተዋለን እንደ እንትኑ ሁኔታ ማለት ነው። አሙድ እንኳን ደህና መጣ። ሰላም ነው እፎይ? እንዴት ነው? አለን አማን ነው መስገን ነው። ሙስሊም መልካም። አላህ የት ነው ብለህ የምታምነው? እንደዛ ማለት ሳይሆን የሃይማኖት ፖለቲካ ልናገር ሳይሆን ለምን አንተ የተማርክ አይደለህ? እኛ እስከምንነግርህ አትጠብቅ እንጂ ይሄ ከአንተ የማይጠበቅ ነገር ምን ነው የምታወራው? ስለ ሃይማኖት ፖለቲካ ብንወጣማ ይሻለናል። ይህም ባይነኝ እኔ። ቆንጆ። ሃይማኖት ፖለቲካ መሆኑ ከገባ ታዲያ ምን ትሰራለህ? ሃይማኖት ውስጥ ውጣ። አይን አለ ተብለህ ስትጠየቅ ይሄ ፖለቲካ ነው ብለህ ካመንክ ምን ትሰራለህ? ፖለቲካ ነው ድርጅት ስብስብ ውስጥ። አይ ስልህ ለምሳሌ አሁን በሃይማኖት የምንከራከር አንተ እንደተማርክ አስበህ እምብን ጣል አድርገህ ብትተው አይሻልም? ግን እንዲያው ሲመስልህ ማተው ምን ችግር አለው? ማልተው ችግሩ ምክንያቱም አንተ ወንድሜ አይኔ እያየ ጋነም ስገባ ስለምታሳዝነኝ ሃይማኖት ይሄ ብቻ ሙስሊም ብቻ እኮ አይደለም ሃይማኖት ያለ። ለምን ሰው የፈለገውን ማምለክ ይችላል። እኛ ሙስሊሞች ደግሞ አላህን ማምለክ እንችላለን። እናንተ ደግሞ ፈጣሪን አንዱ እግዚአብሔርን ማምለክ ትችላላችሁ። እና ያን እንደዛ አድርገን ማክተው ምን ችግር አለው? ይሄ በቃ እንደዚህ የተመላገጠ ይቀር። አንተንና ሌሎች አንተን የሚመስሉ ወንድሞቼን እንዲሁም ደግሞ ሌሎች ሙስሊም ቤተሰቦቻችንን እያጣንበት ስለሆነ ጋነም እየከተታቸው ስለሆነ ይሄ የተሳሳተ አስተምሮ ለጋነም እየከተታቸው ስለሆነ መዳን አለባቸው። ያመልኩት አካል ትክክል እንዳልሆነ ሊያውቁት ይገባል። ምናልባት ሂዶ የደወለልህ ሰው አለ። ምናልባት ጋነም ገባነ ምናምን ብሎ የደወለልህ ሰው አለ። እናንተ ጸድቃኑ ገባነ ብሎ የደወለልህ ሰው አለ። ምናልባት ከዛ ከላይ መልካም በሚገባ
የሚገባው። ከመደወልም በላይ እኔ ሄዶ የሚታየው ሳይሆን ራሱ መጥቶ በስጋ የተገለጠ እውነት የሆነው በስጋ ተገልጦ ያስተማረኝ ስለሆነ የስልኩን ሰሪ የሰራው አካል ያስተማረኝን መከተል ስለሆነ ማለት ነው። ኤኒዌይስ አሁን ለማንኛውም አንድ ነገር ልንገርህና ለምሳሌ አሁን በቃ ከዚህ ፖለቲካ ብትወጣ ይሻላል ለአንተ። አሁን ሃይማኖት ፖለቲካ ነው ማለት ነው? ቆይ ስልህ ሃይማኖት ፖለቲካ ነው ብለህ ነው የምታምነው? አሚድ አይደለም፣ ስላላ ማውራት ፖለቲካ ነው አይደለም። አንተ ፖለቲካ አደረከው። ምን ብዬ? በቃ ህዝብና ህዝብ በቃ ሰው ለማጋጨት ነው። በቃ ምን ብዬ አሁን ያለው ይህንን ስል አርጉመንት ከማን ጋር እንደምታወራ አላወቅም ማለት ነው። እኔ ጋር መጥተህ ፖለቲካ ልትሰራ እንዴት በአላህ እንደምለጥፍህ አላህ በምትለው ጭንቅላት የሌለው አካል እንዴት በሀዲስህ እንደምለጥፍህ አሳያለሁ። ኡስታዞች የሚለፈልፉትን የሚቀባጠሩትን ትቼ እኔ የተናገርኩት ፖለቲካ የመሰለ ምንድን ነው እሱ? የትኛው ፖለቲካ? ለምሳሌ የሚመለክ ፈጣሪ አይሰደብም፣ የእናንተውም አይሰደብም፣ የኛውም አይሰደብም። ምንድን ነው የምቀባጠረው? የምቀባጠረው ማፎያ አንተ ነህ። እሺ ጭንቅላት አለው አምላክህ? ጥያቄ ነው። እሺ የምታመልከው አላህ የት ነው ያለው? የምታመልከው አንተ ያለ ቦታን የፈጠረ ነው እሱ። በሁሉ አለ፣ ከቦታ ውጭም አለ። እንደ ጉዑዝ አንድ ቦታ የተቀመጠ አንድ ቦታ የተካበበ አይደለም። የአንተ አላህ የት ነው የምታመልከው? የኔን ካልጠየቅ መመለስ አችልም። ራስን ችለህ ራስን ችዬ መመልስ እላለሁ። ስለዚህ ንገረኝ፣ አንተ የምታመልከው የት ነው? የት እንዳለ ልንገርህ? ለምን ትጠይቀኛለህ? ንገረኝ ብዬ ሰማይ ቤት ነው ያለ ላይ ነው እንጂ ምድር ፈጣሪ የሰው ጋር አይኖር፣ ታች አይኖር። መቼስ ይሄን ታውቃለህ። ቤት ነው ያለው ስትል ምን እየሰራ ሰማይ ቤት ውስጥ አይባልም። ይሄ ትርፍ ነገር ይቅርብህ። ፂም ምናምን ሰማይ ቤት ውስጥ ከሰው ጋር አይኖርም ስትል ሰውን ይጸየፍና ከዋክብቶችንና ጨረቃን ፀሐይ ምናምን እነሱን አክብሯቸው ከእነሱ ጋር ይኖራል አለ ሰማይ ውስጥ ሰውን ይጸየፋል። አሁን ሰማይ ቤት ያኖረበትን ምክንያት አድርጌው አድርገኝ። አንድ ነገር ሁለት ነገር ሳትል ከሰው ጋር መቼም የማይኖርም ስትል ሰውን ንቀህ ከዋክብትን ከፍ አድርገህ ነዋል። ስለዚህ አላህ ሰውን ይንቃል፣ ከዋክብትን ከፍ ያደርጋል። ሰማይን ከፍ አድርጎ ሰውን ይንቃል አይደል? ያንተ አላህ የምትለው አካል ለእሱ ትልቁ ነገር ደስ የሚለው የሚያስደስተው ሰማይ ነው። ሰው ግን ሰውን ይጸየፋል። ለማንኛውም አንድ ነገር ልንገርህ፣ ከአንተ ጋር ክርክር ከአንተ ጋር ሙግት አንችለውም ወንድሜ። አንተ እኛ ግን በዚህ አጋጣሚ ወደ ፖይንቱ ግባ። ተሸከማ ታልቻልክ ለምን ትገባለህ? ቆይ አታልቅስ። እኛ ከአንዳላህና ሐሚድ ሶፍት የለንም ካልቻልኖርም ስትል ሰውን እየተጸየፍክ ሰማይን ግን የተሻለ ፖዚሽን አድርገው የተሻለ ቦታ የተሻለ ስፔስ አድርገው የተሻለ ፕሌስ አድርገው ሰማይን በመሳል ከሰው ጋር አይኖርም መቼም ስትል አደምን በእጆቹ አለም እንደ የሰራው የእናንተ በምድር ከሰው ደም ጋር ነው የሚኖረው። እንደ ሰይጣን ይዙም ውስጥ እንደ 666 አደምን ከሰው ጋር አደምን እሱ አይደለም የሰራው። ነገራችን ላይ ይኸውልህ እግር አላመልክም በል። ምን አልከኝ? ጭንቅላት የሌለው እግር አላመልክም በል። አዎ አላመልክም። ጭንቅላት ያለው እግር አላመልክም። ጭንቅላት ያለው አላልኩህም። ጭንቅላት ይኑረው አይኑረው ማይታወቅ እግር አላመልክም በል እስኪ። አዎ በቃ አላመልክም። መታወቂያው እግር የሆነ ጭንቅላት ይኑረው አይኑረው ማይታወቅ ጣዖት አላመልክም በል እስኪ። አዎ እኔ እሱን አላመልክም። ግን ሁሉም ነቢያት ማን ነው አላህን ሰብከውታል። ከፈለክ ማስረጃ ሰጣለሁ። አንተ ያልከውን አላመልክም። በነቢያት ያልተሰበከ አላህ አላመልክም።
በነቢያት የተሰበከ አላልኩም። ያልተሰበከ እግር የሆነ መለያው ጣዖት ባት ማለት የሆነ ምንድን ነው? ጭንቅላት የሌለው አምላክ ከፍጡራን ተለይቶ እንደ ግዑዝ ቁጭ ብሎ የሚታይ የሚሄድ የሚመጣ ግራ ቀኝ ያለው ፊት ኋላ ያለው ጀርባ ታች ያለው ይሄ ጣዖት ነው፣ አላመልከውም በል እስኪ። የጠበቁ ምንድን ነው ጣዖት? ይሰማሃለሁ እፎይ? አይሻ ቆይ እሺ፣ አብዲ ቀጥል። አብዲ እሺ፣ አይሻ እፎይ ይሰማሃለሁ? አቤት ኔትወርክን አስተካከል፣ እየተቆራረጥክ ነው። ቆይታ ነው የምመጣው። አለኝ እፎይ ያለው ይሰማሃለሁ? ኔትወርክን አስተካከል። ትሰማለህ፣ ግን ቆይታ ነው የምመጣው። አላይን ያለው አሁንስ እሰማለሁ? ትሰማለህ? ኔትወርክ ቆይቶ ነው የሚመጣው። አስተካክልና ተመልሰህ ግባ። እሺ አላህ ከሰማይ በላይ አርሽ ላይ ነው ያለው። መቼ ነው የሆነው? ምድርና ሰማይን ከፈጠረ በኋላ አርሽ ከአርሽ በላይ ሆነ። ጎበዝ። ምድርና ሰማይን ከመፍጠሩስ በፊት ከሰማይ በታይ ነበር? ከአርሽ በታይ ነበር? እንደዚህ ያሉ ጥያቄዎች ማለት ነው አይጠየቁም። እንደዚህ ያሉ ነገሮች አይጠየቁም። ይጠየቃሉ። አይጠየቁም ማለት እሱ ከኛ እውቀት በላይ ነው። ከሰው ልጅ እውቀት በላይ ነው። ተመልሻለሁ። እንደዚህ አይነት ጥያቄዎች እኔ ጋር ብቻ ነው ቁሟል። እፎይ ኮፒ ሊንክ ታብታብ እያደረጋችሁ መታል ቦሳውን እስኪ ተናገር። ይሰማል? ተመልሻለሁ። አይሻ እንደዚህ አይነት ጥያቄ አይጠየቅም እያለችን ነበር አል ስለዚህ ስለ አምላክሽ ምንም አይጠየቅም። የሚከብድ ነገር ሲሆን እንደዚህ አይነት ጥያቄ እንዳትጠይቁ ክርስቲያኖች፣ እናንተ ካፊሮች ትሳደባላችሁ፣ ባለጌ ናችሁ፣ እንደዚህ ናችሁ። አይደለም የሚጠየቅና ማለት አላህ ከሰማይና ምድር ከመፍጠሩ በፊት የት እንደሆነ ይሄ ከኛ ከሰው ልጅ እውቀት በላይ ነው። ከሰው ልጅ ጭንቅላት በላይ ነው። እንደዚህ ያሉ ጥያቄዎች አላህ ያውቃል። ስለዚህ በቃ አላህ ያውቃል በብሎ እናልፈዋለን። የት እንደነበር ችግሩ ምን እንደሆነ ታውቂያለሽ? በእምነታችን እንደዚህ አይነት ጥያቄ አይጠየቁም፣ መልስም አይሰጥበት። ስለዚህ አላህ ቦታ ቀይሯል ማለት ነው አይደለ? እንዴት ቦታ ቀይሯል? አላህ ሰማይና ምድርን ፈጠረ አይደለ? ከዛ ሰማይና ምድርን ከፈጠረ በኋላ በውስጣቸው ያሉትን ፈጠረ አይደለ? አዎ። ከዛ አደምን በጭቃ ደግሞ አደምን ሰራው ፈጠረው። ምክንያቱም አፈር ከፈጠረ በኋላ ነው አደምን የፈጠረው አይደለ? ኦልሬዲ ምድር ከተፈጠረች እኮ አፈር አለ እኮ። አደምን የፈጠረው ኔክስት ምድር በኋላ ነው እንጂ ከምድር በፊት አይደለም ልልሽ ነው። አዎ መልካም፣ እዚህ ላይ የተስማማን። ስለዚህ አላህ ደግሞ አደምን በእጆቹ ነው የሰራው አይደለ? ስለዚህ ከአርሽ በላይ አይደለም የሰራው። መቼም ከምድር ላይ ነው አፈር ወስዶ የሰራው አይደለ? እሺ ምድር ላይ ይኸውልህ እንዴት መሰለህ፣ መላይኮች አሉ። መላይካዎች ወይ ደግሞ በእናንተም እንደሚባል አላውቅም። መላይኮች ተልኮ መላይኮች ናቸው ወርዶ መጥቶ ጭቃውን ያመጡት አይልም። ራሱ አላህ ነው ምድር ላይ አፈር ወስዶ አደምን ሰራው የሚለው። አንተ አስተምሮት ነው የኛ አይደለም፣ የራስህ። እሺ ልስጥሻ መረጃ ትፈልጊያለሽ? አንቺ መልአክ ሚል ስጭኝ፣ እኔ ሐዲስሽን በቃኝ እስክትይ ልስጥሽ። አላህ ራሱ ከምድር ላይ አፈር ዘግኖ አንተ ሲጀመር ስለኔ እምነት እኮ ማለት የሆነ ስለራስህ እኮ አታውቅም አንተ አይደለም። ፋይናሊ የሙሐመድ ተከታዮች ስድብ ነው መረጃ ሊመጣባቸው ሲል አንተ ያደርጋቸዋል። ምክንያቱም መረጃ ሲመጣ ያስጨንቃቸዋል። ተረት ተረት አውርተው መውጣት ነው የሚፈልጉት። እኔ ቤት ደግሞ አይቻልም። ሌላ ፖለቲካ ታወሪያለች። ከስር ታዘቧት፣ መረጃ አታመጣም። ምክንያቱም እሷ ሙስሊም ነች። መስጊድ ላይ የሰበኳት ተረት ተረት ነው።
እኔ ጋር ገብታለች። በመረጃ መሞገስ ስለማችል መዚድ አትንካ። ቀስ ብለህ አስረዳኝ። የምታውቀውን ነገር ትክክለኛ ከሆነ ማስረጃውን አምጣ። ግን መዚድ ሳትነካ ሳትሳደብ በስርዓት አይሻ፣ ስድብ አይደለም፣ ምንም ስድብ አይደለም። አንቺ እኮ ነሽ መዚድ አትንካ። መዚድ ጋር አትድረስ። ከኔ ጋር ነው እያወራክ ያለከው። መዚድ ጋር አትድረስ። እሺ አዳምጪ። መልካም። ስለዚህ አላህ አደምን በእጆቹ ሰርቶታል አይደለ? አይሻ ነው አይደለም? ኮንፊርም አድርጊልኝ። በእጆቹ ሊትራሊ ሰርቶታል። ኦኬ። አደምን አላህ ይሄን የሰራው ምን አልከኝ? አደምን አላህ ይሄን የፈጠረው። ይኸውልህ ወንድም፣ እኔ ንጽጽር ላይ አልሰራም። እምነት ማለት እኔ አሁን ከአንተ ጋር ለመከራከር የአንተን እምነት በደንብ ማወቅ አለብኝ። እኔ ስለአንተ እምነት እኔ አላነበብኩም። አሁን ለምሳሌ ስለመጣሁ አሁንም እሺ ስሚ። ስለዚህ አደም የተሰራው ቆይ ፕሊስ። ስለዚህ ሁሉን ነገር የፈጠረው ከአርሽ በታች ነው። ከአርሽ በታች ነው። አርሽ የፍጥረት መጨረሻ ነው ብላችሁ የምታምኑት። ስለዚህ እንደዛ ከሆነ ሁሉን ነገር ፈጥሮ ከጨረሰ በኋላ ነው ወደ አርሽ የወጣው ማለት ነው አላህ። ስለዚህ ቦታ ሪአሬንጅ አድርጓል። አብሶሉትሊ አይደለም። ምድርና ሰማይን ከፈጠረ በኋላ ነው የሚለው። ምድርና ሰማይን ከፈጠረ በኋላ ነው እንጂ ሁሉንም ነገር ፈጥሮ ከጨረሰ በኋላ የሚል ነገር የለም። ምንና ምንን ፈጥሮ እንትን ካለ በኋላ ምድርና ሰማይን ቻሌንጅ ታደርገኛለሽ? ሁለቱም ብቻ ከፈጠረ በኋላ ነው። እስቲ ቆይ ጠብቀኝ አንዴ። እኔ ስማማልሻለሁ። እንደዛ ካልሽ ሌላ ችግር ስለሚያመጣብሽ ማለት ነው። እኔ ስማማለሁ። ሌላ ግን ችግር ያመጣብሻል። ምንም ችግር አይመጣብኝ ማለት ተሳስቼ እንኳን እኔ ሳላቅም እንደዛ ብዬ ከሆነ ማለት ነው የኔን መጽሐፍ ምን እንደምል ካወቅኩ በኋላ ስለተሳሳትኩኝ ስላላወቅኩኝ ነው እንጂ ከአንተ ጋር እንትን አይደለም። መልካም። አላህ ፍጥረትን ጎበዝ። እሺ መልካም። እንደዛ ከሆነ መግባባት እንችላለን። አላህ ፍጥረትን በስንት ቀን ነው ፈጥሮ የጨረሰው? ፍጥረትና ሰማይና ምድርን። ፍጥረትን ስለሱ እውቀት የለኝም። ሰማይና ምድርን ካልከኝ ግን በ7 ቀን ልልህ እችላለሁ። ሰማይና ምድርን በስንት ቀን ፈጠረ ካልከኝ በ7 ቀን ውስጥ ፈጠራቸው ብዬ ልመልስልህ እችላለሁ። ሙሉ ፍጥረትን ካልከኝ ግን ስለሱ እኔ አላቅም። ስለማላውቀው ነገር አልመልስም። በሰማይና በምድር ፍጥረት መካከል ነው ሁሉ ነገር ፍጥረት ያለቀው እኮ። መጀመሪያ አላህ ቀለምን ነው የፈጠረው። ቀለም ማለት እኔ በቀለም ነው የማውቀው። በአማርኛ በምን እንደምትረግም ቀለም ማለት ብዕር። አዎ ብዕር። ከዛ በኋላ ጻፍ ተባለ፣ ጻፈ። ምንድን ነው የጻፈው? ብስሚላሂ ረህማን ረሂም። ስለሱም እውቀት የለኝም ወንድሜ። እኔ እንደዛ ጥልቅ አላጠናሁም። ከማውቀው አንጻር ነው። ኦኬ እሺ። ኖይስ ስፔስ በሌለበት ላይ ብዕር ራሱ ተፈጥሮ ምን ላይ ተቀመጠ? ሌላ ኩዌስችን። ኦኬ ጌታችሁ ያ ሰማያትንና ምድርን በደማሰዊ ጌታችሁ ያ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው። ከዚያም በአርሹ ላይ ተደላደለ ይላል። ስለዚህ በ8 ቀን ነው አይደለ? አይሚን በ6 ቀን ነው አይደለ? ሰማይና ምድርን ፈጥሮ የጨረሰው 7 6 እምላለሁ። አዎ 7ም 6ም በ7 በአንድ እሱ የቁርአን ግጭት ነው። እሱ የቁርአን ግጭት ነው። ለጊዜው እንደው ስለዚህ በምድር ውስጥ በዚህ ውስጥም ያሉትን በዚህ በ6 ቀን ውስጥ ፈጥሮ ጨርሷል አይደለ? በውስጥ ያሉትን ብለህ እንትን አትበላ። በውስጥ ያሉትን እኔ መረጃ የለኝም። ሰማይና ምድርን በምለው ሂድ። እኔ እስከዛ ነው የማውቀው። አይ ይሄም እኮ ችግር። እሺ 79ን አንዴ ክፈተው። ሱራ 79 እሱ ነው። አሁን ሰማይና ምድርን አለ። ከዛ በኋላ ሰማይ መቼ እንዴት ሆነች? 79 27 አይ ቲንክ ሪፖርት እየመጣብኝ ነው። እንትን አድርጉት፣ ኮፒ ሊንክ አድርጉት።
እህታችን ከሻልሽም ከህፃናቶቹ ድምፅ ራቅ ብትይ መልካም ነው። ኦኬ የህፃናቶቹም ነው እንዴ? ያ እሱም ተጽዕኖ ይኖረዋል። ታፕታፕ ኮፒ ሊንኩን ግን እንዳትረሱ ተወዳጆች፣ ቀጥሉ። ኦኬ ተመልከቺ። በአፈጣጠር እናንተ ይበልጥ የበረታችሁ ናችሁን? ወይንስ ሰማይ ገነባናት አለ። ገነባት፣ ሶሪ ከፍ አድርገው ገነባት። ኦኬ ከፍታዋንም አጎነ አስተካከላትም። ማንን? ሰማይን ማለት ነው። ሌሊቷንም አጨለመ፣ ቀኗንም ገለጸ፣ ምድርንም ከዚህ በኋላ ዘረጋት። ምንን ከፈጠረ በኋላ ነው ምድርን የሰራው? አይሻ እስቲ እሺ ሂድ አንተ መቼ ተፈጣም ሰማ በና ፈሰዋሃ ወአቅጠሸ ሌላሃ ወአኽረጀ ዱሃሃ ወልአርደ ባዕደ ዛሊከ። እሺ ሂድ ቀኗንም ገለጸ ምድርንም ከዚህ በኋላ ምድር ተፈጠረች አለ። እሺ ኦኬ እሺ ከፍ አድርገው እሺ በውስጡ ያለው ነገር እሺ ሂድ። ውሃንና ግጦሿንም ከእርሷ አወጣ አለ። ከዛ በኋላ ምንን አወጣ? ውሃንና ምድርን አይሚን ጋራዎችን ውሃዎችን አደላደላቸው። አንተ አሁን ዋና ጥያቄ ምኑ ጋር ነው? ዋና ጥያቄ እኔ አሁን እነኚህ በእነኚህ ቀን ውስጥ ነው የተፈጠሩት አይደለ? እሺ ተፈጠሩ። ስለዚህ በ6 ቀን ውስጥ ነው ያለቁት ማለት ነው። እሺ በእነኚህ ውስጥ ደግሞ ሰው ተፈጥሯል አለ በዚህ ቀናት ውስጥ። እኔ እንደዚህ አንተ አሁን ወዴት ልደርስ እንደሆነ አልገባኝም። እፎይ ግን ማለት ነው እኔ አሁን ቅድም እኔ ጣዖት ምንድነው ጣዖት ስትል ሰምቼ ጣዖት ምንድነው ብዬ ስጠይቅ እዚህ ላይ ግዳይ ጨርሺ። አሁን እነኚህም በሚፈጥርበት ሰዓት ላይ አላህ ከአርሽ በላይ ነው ወይንስ ከአርሽ በታይ ነበረ? አላሁ አክበር። ይኸውልህ እኔ በቃ ዞሮ አንተ አላማክ ማለት ነው ለማሳሳት ነው። ዞሮ ማለት ነው አንተ አላማክ። ይኸውልህ አላህ ይኸውልህ ፍራቻሽ ምንድን ነው? እያንዳንዱ ነጥብ እኔ እኮ ልጆችም ስላሉ ስርሽ እናቲት እፎይ እንዴት ነው? ሰላም ና ሁሉ ተማም አላህ አልሐምዱሊላህ። አይን አላህ አይን አላሁ መውጁዱን ፈውቀ አልአርሽ። መቼ ነው እንደዛ ሆነው? መቼ ነው እንደዛ አለው? እነ ረበኩም ላሁ አለዚ ኸለቀ ሰማዋት ወልአርደ ፊ ሲተቲ አያሚን ሱመ ስተዋ ዐለል አርሽ ነው። ከዛ በፊትስ? ከዛ በፊት ወካነ አላሁ ማ ካነ ቀብለሁ ወላ ሸይ ነው። ኦኬ አርሹስ? አልኩ እኮ አልገባም። አረበኛም እንደምታክሰው አረበኛ አርሹ ነበር። አርሹ ከላይና ከታች አለው በዛን ሰዓት ምንድን ነው የሚለው ቁርአኑ? ጌታችሁ ሰማያትና ምድርን ፈጠረ ከዛ ከአርሽ በላይ ሆነ። አርሹንም እሱ እኮ ነው ፈጠረ። ሰማይና ምድር ሳይፈጠር ነው የጠየቅኩህ እኔ። እሺ ምንድን ነው ጥያቄ? ከዛ በፊት እንዴት ነበር ነው ጥያቄ። ሰማይና ምድርን ሳይፈጥር አላህ ምክንያቱም በደንብ አስተውል። አርሽ ነበር አይደል? ሰማይና ምድር ሳይፈጠር አርሽ ነበር አለ እንዴ? ምን አውቃለሁ? አንተን እየጠየቅኩ ነው። ታዲያ የማታውቀው ነገር የምትጠይቃለህ? ነገርኩህ እኮ ነበር አልነበረም? አንተን እየጠየቅኩ ነው። ኮንፈርሜሽን ነው። ኢንፎርሜሽን ነው። ኮንፈርሜሽን እንድትሰጥ ኢንፎርሜሽን ሳይሆን ኮንፈርሜሽን አለ ወይንም የለም የሚል ታትን በአጠቃላይ ፈጠረ። ከአርሽ በላይ ሆነ። አርሽም እኮ ከሱ በኋላ ነው የተፈጠረው። ምንድን ነው ጥያቄ? ከማ በኋላ አርሽ መቼ ነው የተፈጠረው? እሺ አርሽ መቼ ነው የተፈጠረው? ከትላንት በፊት ነው። በደንብ አሹፍ። ጥያቄ በደንብ አልገባህም ማለት ነው። ምንድን ነው ይሄ? እኮ ተመልሶልሃል። ሰማያትና ምድር አሁን የለው ሰማይና ምድርን ፈጠረና ቆይ ሰማይና ምድርን ፈጠረና ከአርሽ በላይ ተደላደለ አልከን አይደለ? እሺ ኦኬ
አርሹ ከሰማይና ከምድር በኋላ የሆነው አላህ ከአርሽ በላይ የወጣው ሰማይና ምድርን ከፈጠረ በኋላ ነው አይደለ? ከዛ ወካነ አርሹሁ ዐለል ማ ይላል። የእርሱ አርሽ ከውሃው በላይ ነበረ ይላል፣ ከፍ አለ ይላል እንጂ አርሽን በዚህ ፈጠርኩት እንደዚህ አንተ እንደምትፈላሰፈው ሁሉ ፍልስፍና ውስጥ የለም። እሺ ፋይል ሰማይና ምድር ከመፍጠሩ በፊት አርሽ ላይ ከአርሽ በላይ ነበር አላህ? አልነበረም። እንደዛ አላለም። አንተ ነው ያልከው እንጂ። ስለዚህ ሰማይና ምድርን ከመፍጠሩ በፊት አላህ ከአርሽ በላይ አልነበረም። ሰማይና ምድርን ከፈጠረ በኋላ ነው ከአርሽ በላይ የሆነው አይደለ? እንደዛ ነው። ቢንጎ ጨረስን እናንተ። ስለዚህ አላህ ሰማይና ምድርን ከፈጠረ በኋላ ነው ከአርሽ በላይ የሆነው እንጂ አስቀድሞ አይደለም ባልከን መሰረት ሳይ ሙስሊም ዲንጎ ነው። ከፈለክ ድገምና ዲንጎ በለሽ። ተስማማው ከተስማማ ያቁራሩ እንደዛው ነው ይደግፋል እኮ ላሳየህ። አላህ ከታች እንደነበር ላሳየህ። አሁን አትማርም? ተማር። ሳይ ሙስሊምን አንዴ ክፈትልኝ 2653 ቢ ሰማይና ምድር ከፈጠረ በኋላ ነው 3 ቢ ታነበዋለህ? እናንብበው። ሳቢር ያንተ ነው አሁን እድሉ። አይሻ ረጋ በይና እችን አዲስ አበባን አንብቢያት። ቅድም ስጠይቅሽ ስለደነገጥሽ ነው ያስወጣሽ። አረብኛውን አድርግላት። ለምን እናንተ አታነቡትም? ቆይ አይሻ ቀጥይ። በደንብ አሁን ይገባሻል የቅድም ጥያቄ ምን እንደሆነ። ይሄንን አነበዋለሁ። ትንሽ ሰዓት ስጠኝና ግን አንድ ጥያቄ አለኝ በኋላ ላይ። እስከዛ ሚዩት ላድርግ። እሺ ኦኬ። ይህንኛው ሀዲስ ዝቅ አድርገው እንግሊዝኛው ሳቢር። ስለዚህ ቅድም ምን ብለናል? ሰማይና ምድር ከመፈጠሩ በፊት አርሽ የለም፣ ከዛ በኋላ ነው። እንደገናም ደግሞ አላህ ከአርሽ በላይ የወጣው ሰማይና ምድርን ከፈጠረ በኋላ ነው ብለናል። I heard Allah's messenger saying, Allah ordained the measures of quality of the creation 50,000 years before he created heavens and the earth, as his throne was upon water. ሰማይና ምድርን ከመፍጠሩ በፊት አላህ ስንት ሺህ ዓመት ቆጠረ ይላል? 50 ሺህ ዓመት በፊት ሰማይና ምድር ሳይፈጠር ዙፋኑ ምን ላይ ነበር ይላል? ውሃ ላይ ነበረ። ውሃ አለ፣ ዙፋኑ አለ። መቼ? ሰማይና ምድር ሳይፈጠር 50 ሺህ ዓመት በፊት ማለት ነው። አላህ ከአርሽ በላይ የወጣው ግን መቼ ነው? ሰማይና ምድርን ከፈጠረ በኋላ። ሰማይና ምድር ደግሞ ያሉት ከውሃው በታች ናቸው። ስለዚህ አላህ ከስር ነበረ። ዜን ፈጥሮ ከጨረሰ በኋላ ሱራ 7:54 እንደሚናገረው ሰማይና ምድርን ከፈጠረ ሱማ ምን ሆነ? እስተዋ ወደ አርሽ ወጣ ማለት ነው። ዜን 7:54 ነው እንደሚፈተው። ውሃ መቼ ነበር የተፈጠረው ይላል ቁርአኑ ደግሞ በምድር ውስጥ ምድር ከተፈጠረች በኋላ። እዚህ ጋር ደግሞ አርሽ ላይ ነው ውሃው ይለናል። መቼ? ከ50 ዓመት በፊት ከ50 ሺህ ዓመት በፊት። አንድ አንብበው። አንድ ጥያቄ ልጠይቅ። የአንተ አምላክ ማን ነው? የኔ አምላክ አንቺንም እኔንም የፈጠረ ያህዌ ነው። ሰምተሻል? ስሙን ንገረኝ። ያህዌ ማለት ይሄ ኢየሱስ እግዚአብሔር ምናምን አይደለም። ክርስቲያን ነክ የጀመረውን ጨረስና ቶፒኩ ሽፍት እንዳያደርግ እንቀጥላለን። እሱን ትጠይቂናለሽ። አይ እኮ ጌታችሁ ይላል። አንዴ አይሻ የጀመረውን ጨርሱ። ጌታችሁ የሰማያትንና ምድርን በ6 ቀናት ጥያቄ ያለኝ ብዬ እኮ ነው የገባሁኝ። ጥያቄ መልስልኝ። ጠይቃለሽ። ሀሳብ ስሙ ማን ነው? የት ነው ያለው? ያህዌ ያልኩሽ እኮ ዘጸአት ምዕራፍ 3 ቁጥር 13 ላይ ጀምረሽ አንብቢ እኮ። ያህዌ ማን? እግዚአብሔር ነው ወይስ ኢየሱስ ነው ወይስ ማርያም ናት? ምንድነው? ምኑን ከምን ጋር የምታገናኘው? ማርያም ነች ያላለች። ስሙ ማን ነው አልሽን? ያህዌ አልሽ። ዘጸአት ምዕራፍ 3 ቁጥር 13 ጀምሮ ያለና የነበረ ስሙ ማን ነው?
ያህዌ አላውቅም። ዛሬ ገና ነው የሰማሁኝ ያህዌ የሚባል አምላክ እንዳለ። በቃ የአምላካችን ስም ያህዌ ተብሎ ይጠራል። ዘጸአት ምዕራፍ 3 ቁጥር 13 ሃይማኖትሽን በደንብ አድርገሽ ወቂ ወደዚህ ከመምጣትሽ በፊት። እኔ ስለኔ አውቃለሁ፣ አትቸገር። ግን ያህዌ የት ነው ያለው? የት ነው ያለው ማለት አሳየን። እሺ አሳየን እኮ የኛን እኮ የት ነው ያለው ብለህ ስትጠይቀን የት እንዳለ እየነገርንክ ነው። የአንተ አምላክ የት ነው ያለው? ቦታው የት ነው? ቦታንም የፈጠረ እሱ ነው። በቦታ የሚካበብ የሚካለል የሚዋሰን አይደለም። የእኛም ፈጣሪ እንደዛ ነው አይደለ? አንተ እንደዛ አታምኑ። ሳትደራረበ አይች ምንድነው እሱ? ጠላ ቤት እኮ አይደለም። 3 ሰው ስነዋል። ቦታ ያስፈልገዋል። መረጃ ልስጥህ። ከሰማይ በላይ ለመሆኑ አንተ አምላክ እናንተ ደግሞ የምታመልኩት ነብይሽ አለ ወይንስ ለእናትሽ ነው? ስማ ልንገርህ፣ ነብያችን ማለት አታልቅሱ። በቃ አታልቅሱ። የሰፈር መንፈስ ቀይ መስመር ረገጥካ። አረሚታርጉ በቃ ላስወርድሽ ነው። መሐመድ ቀሰቅሰኛል ብለህ ብትጠብቀው አንተ ነህ። እኔ እሱ ሽንት ጭርቅ አይደለሁም። ሱረት ከውሰር ሱረት ከውሰር የሚገኘው በገነት ውስጥ ወተት የሚመስል እንትን ከዛ አላ ደግሞ መሀይም ሸይጣን ነብዬ ነው ያለው። መሀይም ከሆንክ ዛሬ ምንድነው እሱ ነርቫቸው ነካቸው። ገና በአንድ ጥያቄ እንዲህ ካላወቃቸው እና ግምሆን ማን ገደለ? ካላወቅ አላቅም። ራሳችሁን ያስበላችሁ መሐመድ ነው ያደለው አለ ሳልሽ ስገባላቸው ጊዜ ኤሌክትሪክ እንደያዘው እንዲያደረጋቸው። አይ አታልቅሱበት። ተው፣ አትረብሹ ቤቱን። ተው፣ ስርዓት ልመዱ። ባለጌቱ ነው። ኦኬ፣ ማን የገባው? አያት ተረጋጉና እችን ቶፒክ ዛሬ እንዴት እንደሚሄድባት አሳያችኋለሁ። ስንት ነገር ስላላት ማለት ነው። በነገራችን ላይ እፎ አይደለም ይህንን የተናገረው፣ የራሳችሁ ነብያችሁ አስተምህሮታችሁ እምነታችሁ ነው። ለምሳሌ አሁን እዚህ ፊት ለፊታችን በአፕሊኬሽን የምታዩትም ይሄኛው ቁርአን ይህንኑ ክፍል ምን ብሎ ይረዳዋል? 754 ላይ በስልጣኑ ብሎ ይረዳል። ይሄ አላህ ለአላህ አይነገርም ብለው አህባሾቹም ይረዱት ነው። ይሄ የአህባሽ ቁርአን ነው። የእናንተ ቁርአን ደግሞ ይሄኛው የሀጅ መሐመድ ዜኔ ቁርአን፣ የወሃቢዮቹ ቁርአን ይህንኑ ክፍል አላህ ራሱ ነው ያለው ብሎ ይረዳል። ፊዚካሊ ከአርሽ በላይ ነው ካላችሁም በኋላ ስንጠይቃችሁ ለምን ጠየቃችሁኝ? እፎይ ሲጠይቃችሁ ለምን እንዲተናገርክ ተሳደብክ ልትሉ አይገባም። ስድብ ከሆነ ይሄኛው ሰውዬ ነው እየሰደባችሁ ያለው፣ ወይ ደግሞ ይሄ ቁርአናችሁን ነው እየሰደባችሁ ያለው ማለት ነው። ከዚህ አንጻር ይሁትና አስተምህሮቱ ላይ ገብታችሁ ሞግቱ። አስተምህሮታችሁ ላይ ብቻ ገብታችሁ ሞግቱ፣ አውሩ። እንደዚህ የተሻለ ይመስለኛል። አይ ቲንክ አይሻ ገብታለች አስተምህሮትሽ ላይ። እስቲ ትመልስ። እስቲ እንደምንም ተረጋጊና ጥያቄውን ብቻ መልሽ። ደግሞ አንተ ሀሳብ ሰው እንድሰጥ እድል አትሰጥ፣ ትሳደባለህ፣ ስርዓት የለህ። እንዴት ሳትሳደብ የሆነ ማለት ሰው እኔን አታክ ማድረግ ተይኝ። ቶፒኩ ላይ ብቻ ግቢና መልሽ። መለስ አይደለም ይኸውልህ፣ አንተ እንዴት ነው ካንተ ጋር ታስወጣለህ? ጥያቄህን አትመልስም፣ ሰውን ታስወጣለህ። ከሰር ተማሪ በቃ ብሶት አለባት እንደ ልጅቷ ህፃኗ የምታለቅሰው አልባበል ብላት ነው እንደገባች። እኔስ ሰላም ዲያቆን የሚለው የቱ ጋር ነው? ያው ነክ ብዬ አስቤ ነው። አንቺ ነብዩ መሐመድ ነሽ? ቀጥይ። ነብዩ መሐመድ አሁን ጥያቄ አለኝ። ነብዩ መሐመድ እንዴት ነሽ? ጥያቄ አለኝ። እሺ ነብዩ መሐመድ ቀጥይ። ነብዩ መሐመድ ስሜ ነብዩ መሐመድ ይላል። ዲያቆን እዚህ ጋር የሚል አይተሻል? ያው ነክ ብዬ ነው። አስተማሪ አይደለክ? ያው ዲያቆን ማለት አስተማሪ እንደማለት። ሶሪ አላህ ነው ለካ አላህ ነው የገባው። አላህ ቀጥል።
እሺ ኦኬ አላህ ቀጥይ። እኔ እኮ ልጠይቅህ ነው። አንተ ግን በምን አይነት በኩል ነው እኮ ቀጥይ። አላህ ቀጥይ። አላህ ቀጥይ። አላህ አትበችልም። አንቺ ማንበብ ስለማቺ ነው ዲያቆን ሚል እዚህ አይተሻል። እሺ 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 ልቀጥል። ምኑን ነው የምትቀጥይው? ኢየሱስ ክርስቶስ ነኝ ብሎ የተናገረበት ቃል በቃል አምላክ ነኝ ብሎ የተናገረበትን አንዲት ወንጌል አሳየኝ። ኦኬ በዛው መጠን ተዘጋጂ፣ በዛው ተዘጋጂ። አላህ እኔ በህይወት አለው ብሎ የተናገረበትን አንድ ጥቅስ ብቻ ትሰጭኛለሽ ቃል በቃል አለበለዚያ ሰንበት የሰሩትን ምን እንዳደረጋቸው እንመጣለን። አላህም ተናዶ። ስለዚህ አይሁዶች በሰንበት በመስራቱ ክርስቶስ ተናደዱ። ኢየሱስ ምን ብሎ መለሰ? ኢየሱስ ግን አለ ቃል በቃል ኢየሱስ አምላክ ነኝ ብሏል ወይ? አዳምጪ ሚውት አታርገኝ። ኢየሱስ ቃል በቃል አምላክ ነኝ ብሎ ከስር ሆነሽ አዳምጪ። በቃ መሐመድ የነገረሽን ጣዖት እያመለክሽ ቃል የኤግዛክት ወርድ ፋላሲ ጠየቀናችሁ እኮ መቼም አትመልሱም እናንተ። ጅብሪል ነግሮት መሐመድ ነግሮት የሚል ነው። ቃል በቃል አላህ ተናግሮ አያውቅም፣ ተንፍሶ አያውቅም። ስለዚህም ኢየሱስ ግን አለ አባቴ እስከዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰ። አባቱ ማን ነው? አብ። የአብ ስራ ምንድን ነው? ቁፋሮ መቆፈር ወይም እርሻ ማረስ አይደለም። የአላህ ስራ አላህ ይሰራል ሲባል አላህ ያርሳል ይቆፍራል ብለሽ ነው የምታምኚው? አባቴ ይሰራል እኔም እስከዛሬ እሰራለሁ። ስራው ምንድን ነው? መፍጠር ነው። አባቱ ፈጣሪ ነው፣ እሱም ይፈጥራል። አባቱ መጋቢ ተንከባካቢ ነው፣ እሱም መንጋቢ ነው፣ ተንከባካቢ ነው፣ ጠባቂ ነው። ስለዚህ አባቴ ሲል አብን ነው። ታምናላችሁ እሱን እናንተም። አባቴ እስከዛሬ ይሰራል እኔም እሰራለሁ። አባቴ ፈጣሪ ነው እኔም እፈጥራለሁ ነው። ሪፖርት ምንድን ነው ዛሬ? በሉት ፕሊስ። ታፕታፕ ኮፒ ሊንክ በደንብ አድርጉ ተወዳጆች። እና ጉድ ላይቭ እያላችሁ። ስለዚህ ምን አሉ አይሁዶቹ? ይሄ በደንብ ተረድተውታል። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከፍ አድርገው ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ አብዝተው ሊገሉት ይፈልጉ ነበር። ለምን? ራሱን ከማን ጋር አስተካክሎ? ከአብ ጋር አስተካክሎ፣ ከእግዚአብሔር ጋር አስተካክሎ። እግዚአብሔር እስከዛሬ ይሰራል ሲል እግዚአብሔር ቁፋሮ ይቆፍራል እያለ እንዳልሆነ ግልጽ ነው። አይሁዶቹ በደንብ ያውቁታል። እንደ ሙስሊሞቹ ንፍጥ ጭንቅላት ስለሌላቸው ማለት ነው። የሚያስተውል የሚያገናዝብ ጭንቅላት ስላላቸው አይሁዶቹ ራሱን ከእግዚአብሔር ጋር አስተካከለ ሲባል ምን እንደሆነ ገብቷቸዋል፣ ያውቁታል። እግዚአብሔር ቢሰራውን እኔ ይሰራለሁኝ ሲል ፈጣሪ ነኝ፣ እኔ ነኝ አምላካችሁ፣ እኔ ነኝ የምጠብቃችሁ፣ እኔ ነኝ የምንከባከባችሁ እያላቸው እንደሆነም ስለገባቸው ነው። ስለዚህ እጅግ ብዙ ቦታ ላዮች አሉ። ለምሳሌ መጽሐፍ ቅዱስ ላይ እጅግ ብዙ ቦታ ያሲት ይሄ እኮ ሲምፕል ነው መናገር። ፈርዖን ብሏል። እኛ አምላክ ግን መናገር ስን በተግባር ነው ያሳየው። ፈርዖን ብሏል እኮ ፈርዖን ላይ እኔ አምላክ ነኝ ብሏል። ስለዚህ ለማታመልኩት ራሱ በተግባር የገለጸን አምላክ ነው እንጂ የምናመልከው ሙሐመድ የሚባል አንድ ሰውዬ የሆነች አሮጊት ቀሚስ ውስጥ ገብቶ እሷ ነብይ አድርገው አላህ የሚባል ጣዖታውያን የሚያመልኩት ነበረ። ከዛ በኋላ አላህ ጅብሪል በሚባል አማካኝነት ልኮ ነገረኝ እያለ እኔ ነኝ እውነት፣ እኔ እንደዚህ አደርጋለሁ፣ እኔ አድናለሁ፣ እኔ ፈውሳለሁ እያለ ራሱ ያደረገውን አይተን ነው እኛ የተገለጠውን ነው እንጂ